አንዲት ኢትዮጵያ ለገባች እህቴ ቅቤ እናነጥራለን። ገዝቼ እንዳመጣሁት ፍሪጅ ውስጥ ነው የገባው ቅቤው። ማሻአላ ተባረክ ረህማን በጣም ቆንጆ ንጹህ የሆነ ቅቤ ነው። ማንጎር ምናምን የሚያስፈልገው ቅቤ አይደለም። አብራችን ቆዩ። ከቀለጠ በኋላ የሚያስፈልገው እናደርጋለን። ሀበቢ ቅቤውን ከቀለጠና ከተንተከተከ በኋላ ያው አንጉሬው አድሬ ያለሁኝ ውሃ 2 ሊትር ጨምሬበታለሁ። 5 ኪሎ ቅቤ ነው ማለት ነውና ያው አብራችን ቆዩ ማለት ነው። ከዛ ይሄን ጥቁሩን እንደዚህ እናነሳዋለን። በእርግጥ ይሄ ኖርማል ነው። እንደዚች እናነሳታለን። ከዛ በቢላዋ መሃል ላይ ወጋ እናረገውና እናወጣ። እንዴት እንደሚያምር ቅቤውን አጠይቁኝ። በእርግጥ ስሙን ጥሩልኝ። ብታነግሩትም ባታነግሩትም ይሄ ቆንጆ ቅቤ ነው ሀባይቢ። ከዛ በቢላ ማለት ነው። አሁን እዚህ ጋር እንዲህ እናረግና ቢስሚላ ያው ውሃውን ለማግኘት የቻልነውን ያክል እንደዚህ ቆርጠን ለማውጣት እንሞክራለን ማለት ነው። እዩት፣ እንደዚህ አድርገን ማለት ነው። እዩት፣ ያው ሲነጉር ምንም እንደማይወጣው እንድታዩት ብዬ ነው። ቅቤው በጣም ጽድት ያለ ቅቤ ስለሆነ ስለምንተማመንበት ነው እኛ የማናነግረው ማለት ነው። እዩት። ከዛ እዩት፣ እንደዚህ ስናደርገው ቆሻሻ ይኖራል የሚባለው እዚህ ላይ ነው። ምንም ነገር የለውም፣ ጽድት ያለ ነው ማለት ነው። እዩት ውስጡ። አሁን እንደዚህ ውሃ አደርግበትና ምን አደርገዋለሁኝ፣ ያው ወደ ስራችን እንገባለን። ምንም እንደሌለው ላሳያቸው ነው እንጂ ሲነጎር የሚወጣው ነገር አለ ብዬ ወላሂ አመኘበት አይደለም። እንትን ያልኩ ምንም የለውም፣ በቃ ንጹህ ነገር ነው። እኔ ለራሴም እኮ የምጠቀመው ነው፣ ለሰው ልጅ ነው። ሀባይቢ እንግዲህ ቅቤ አንጎሪው ለምትሉኝ እዩት፣ ለእናንተ ብዬ ይሄንን እንግዲህ እንደዚህ አድርጌ ማሳያችሁ ነው። እሺ አንድ ነገር በቃ አንድ እዩት፣ ጽድት ያለ ማሻአላ የሆነ ቅቤ ነው እኛ የምንሰጣችሁ። ዝም ብሎ ቅቤ አይደለም። እኛ ደንበኛችንም አንድ ናት። ሁሉንም አናምንም። በነገራችን ላይ ሁሉንም ቅቤ ሻጮች አናምናቸውም። እንኳን ነው ይሄንና እነዚህ በችርቻሮ ቅቤ ይዘው የሚመጡ ነጋዴዎች ምናምን አሉ አይደል? ወላሂ እነሱ ነኝ እንገዛ። ይሄን ይመስላል። እንደዚህ ነው የሚያምረው ቅቤው። እንደዚህ ጽድት ያለ ቅቤ ነው ማለት ነው። እዚህ ጋር እንደምታዩት ነው ኮረሪማ ነው። እዚህ ጋር እንግዲህ አብሽ አለ፣ ገውዝ አለ፣ ሰባት ቅመም አለ፣ ጥቁር አዝሙድ፣ አብሽ ሁሉም አይነት የተቀላቀለበት ነው። ይሄ ደግሞ እዚህ ጋር እንደምታዩት ከሴ ነው። ከሴውን ግን ትንሽ ነው የማደርገው። እነዚህን ሁሉ አንስቼ ማለት ነው። ከዛ ይሄን እንፈጨዋለን ከከሴው ውጭ አለው። ቅቤያችን እንግዲህ በድጋሚ ያንተከተክ ነው ዲዮሳን ከፍት ቢስሚላህ ቻት እንደዚህ ኮረሪማ አድርገን እርዳችንን እናደርጋለን። ትንሽ ከለሩ እንዳምር ማሻአላ ተባረክ ረህማን። እዩት፣ እርድ ግድ ነው። እርድ እናደርጋለን ከለሩ አሪፍ እንዲሆን ማለት ነው። ከዛ እርዳችንን ሰላም አለይኩም ወራህመቱላህ ወበረካቱ። ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ዳና ናችሁ? አልሐምዱሊላህ። እዚህ ጋር የማሳያችሁ መርሳ የሚሄድ የአንዲት እህቴን ባልትና ነው። ባልትናና ቅቤ ነው። ያው ባልትናም ቅቤም ባልትና ነው በነገራችን ላይ እና ማሻአላ ተባረክ ረህማን ጽድት ያለ የባልትና ውጤቶችን አሳያችኋለሁ።
25 ኪሎ በርበሬ 25 ኪሎ ሽሮ ነው ትእዛዙ። ላኪን 3 ኪሎ በርበሬ ወደ ሽሮ ገብቶበታል። በደንብ ቀይ ያልሆነም መካከለኛ ነው። ቀሪው ደግሞ በእርጥብ ቅመም ቆንጆ ተደርጎ ተደልዞ ከዛም በኋላ እንደምታዩት ደርቆ የተፈጨ ነው። ባቄላ፣ አተር፣ ሽምብራ፣ ጓያ አራቱንም አይነት ነው የተደረገበት። ባቄላ፣ ሽምብራ፣ አተር፣ ጓያ። ባቄላ በ200 ብር ሂሳብ ነው። ጓያ በ180 ብር ሂሳብ ነው። አተርና ሽምብራ በ220 ብር ሂሳብ ነው። እርጥብም ደረቅም ቅመም ደግሞ የሽሮ 4350 ብር ፈጅቷል። በርበሬ እዚህ ጋር እንደምታዩት 25 ሲባዛ በ700 ብር ሂሳብ ቆንጆ ዛላው የሚያምር በርበሬ በዚህ መልኩ እንግዲህ ተዘጋጅቶላታል ማለት ነው። በጣም እንደምትወዱት ተስፋ አደርጋለሁኝ። ሁላችሁም ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን። ማዘጋጃ ኪሎ 100 ብር ነው ማለት ነው። 50 ኪሎ አላት። ማዘጋጃ በ100 ብር ሂሳብ ነው ማለት ነው። እንደምታዩት ማሻአላ ተባረክ ረህማን ጽድት ተደርጎ የተዘጋጀ ባልትና ነው። እዩት እንዴት እንደሚያምር ከለሩን ላሳያችሁ። ሽሮ እዚህ ጋር ደግሞ በርበሬያችን ማሻአላ ተባረክ ረህማን። ከዛም እዚህ ጋር እንደምታዩት ደግሞ ምን አለ መሰላችሁ ቅቤ ማሻአላ እዩት ሀባይቢ ገና አሁን ነው እንትን ያልኩት። እዩት እንዴት እንደሚያምር ማሻአላ ቆንጆ ጽድት ያለ ቅቤ አዘጋጅቼላታለሁ። በጣም እንደምትወዱት ተስፋ አረጋለሁ። ከወደዳችሁት ላይክ እና ሰብስክራይብ ሼር እያረጋችሁ እኔም ማዘዝ የምትፈልጉ በ0967 17 7194 ታገኛላችሁ። እንደነገርኳችሁ ላይክ ማድረግ እንዳይረሳ። አብዛኛውን ጊዜ ስንት ብር እንላክ ሂሳቡን ንገሪን ምናምን የምትሉ እህቶች አላችሁ። ሂሳቡን እውነት ለመናገር እኛ እንዴት እናውቀዋል? ለምሳሌ አሁን ይሄ በርበሬ እርጥብም ደረቅም ቅመም ስንት እንደሚፈጅ እኔም እና ጀማው የበርበሬ እርጥብም ደረቅም ቅመም ደግሞ 6585 ብር ፈጅቷል። 25 ኪሎ ነው። እርጥብ ቅመም በደንብ ያስፈልገው ነበር ማለት ነው ነው እንግዲህ ኢንሻአላህ ሁላችሁም ትወዱታላችሁ ተስፋ አረጋለሁ። አብራችሁን ቆዩ። ላይክ ሰብስክራይብ ሼር እያረጋችሁ እስከ መጨረሻው ድረስ ተከታተሉ። ላይክ አድርጉ ማለት ነው። ምክንያቱም ሙሉን ካያችሁ ሁሉ ነገር ስለሚገባችሁ